በታሪክ ሰፊ የደን ሽፋን ባለቤት እንደነበረች የሚነገርላት ኢትዮጵያ ይህን ገጽታዋን ለመመለስ የሚያስችሉ እርምጃዎችን እየወሰደች ትገኛለች። የደን ሀብት ውድመትን ለመቆጣጠርና የደን ጥበቃና እንክብካቤ ስራዎችንም በይበልጥ ለማከናወን ማህበረሰቡን ከሀብቱ በአግባቡ ተጠቃሚ ማድረግ ሊተኮርበት የሚገባ ተግባር ስለመሆኑ በዘርፉ ተሰማርተው የሚገኙ የሚያነሱት ነው። በኦሮሚያ ደንና ዱር እንስሳት ድርጅት የባሌ ቅርንጫፍ እንደሚገልጸው ቅርንጫፍ ጽሕፈት ቤቱ በሚያስተዳድራቸው ዞኖች የሚገኙ የማህበረሰብ አካላት በደን ጥበቃና ሂደቱ ተሳታፊና ተጠቃሚ እንዲሆኑ በማድረግ የደን እንክብካቤና ጥበቃ ስራው ውጤታማ እንዲሆን ጥረቶች ተደርገዋል። ደኑን የምናስተዳድረው ከህብረተሰብ ጋር ነው። ህብረተሰብን በማደራጀት በፒኤፍኤም በማደራጀት ነው ማለት ነው። በዚህ ውስጥ 38 የሚሆኑ ማህበራት በደን ላይ ተደራጅተው ደን ይጠብቃሉ። እንዲሁም 42 የሚሆኑ ማህበራት ደግሞ በህጋዊ አደን ወይም ደግሞ እንስሳት ያለበትን ደን በመጠበቅ ተደራጅተው አብረን እያተሳሰርን ነው ማለት ነው። በምስራቅና ምዕራብ ጉጂ እንዲሁም በቦረናና ምስራቅ ቦረና ዞኖች የሚገኘውን የደንና ዱር እንስሳት ሀብት የሚያስተዳድረው የጉጂና ቦረና ቅርንጫፍ ጽሕፈት ቤት በበኩሉ እንዳጠቃላይ በቅርንጫፍ ጽሕፈት ቤቱ ስር ከሚተዳደረው ከ280 ሄክታር በላይ በደን የተሸፈነ መሬት መካከል አመዛኙ ከማህበረሰቡ ጋር በመቀናጀት ጥበቃ የሚደረግለት ስለመሆኑ ይገልጻል። እዚህ ውስጥ የደን ጥበቃን ለመጨመር ብዙ ስራዎች ተሰርተዋል። አንደኛ የግሪን ሌጋሲ ስራ ነው። የግሪን ሌጋሲ ስራ ላይ በየዓመቱ መንግስት የያዘውን ስትራቴጂ በመያዝ ችግኞቹን እንተክላለን፣ ችግኞቹን እናዘጋጃለን። ያዘጋጀነውን ችግኞች ደኖቹ በተመናመኑት ዙሪያ እንደዛም ደግሞ ባዶ ቦታዎች ላይ ችግኞች ይተከላሉ። በደን አካባቢ የሚኖሩትን ህብረተሰብ ማህበር በማደራጀት ህብረተሰቡ ከደኑ ላይ እንዲጠቀም ሰፊ 2 ስራዎች እየተሰሩ ነው። የኦሮሚያ ደንና ዱር እንስሳት ድርጅት መረጃ እንደሚያመላክተው ባለፉት ጥቂት ዓመታት በተካሄዱ ተግባራት ክልል አቀፉ የደን ሽፋን መጠን 29 በመቶ ደርሷል። ይህም በመስኩ ለተሰሩ ስራዎች ማሳያ ስለመሆኑ ተቋሙ ይገልጻል። የደን ሀብትን ለዘላቂና ሁሉን አቀፍ እድገት መዋልን እንዲሁም ከዚህ አኳያ ያሉ የደንብና አዋጆች አተገባበር ላይ መተኮሩም ለዚህ ውጤት መገኘት ምክንያት ከሆኑት ተጠቃሽ ስለመሆናቸው ተቋሙ አስታውቋል። ይህንን የደን ጥበቃ ማሳካት አይቻልም ህብረተሰቡ ካልተሳተፈ በስተቀር የሚል ነው። ከዛም የተነሳ ከ10-15 ዓመታት በፊት ጀምሮ ይሄ አሳታፊ የደን አስተዳደር የሚባል ዘዴው መተግበር ከጀመሩ ቆይተናል። ወይም በእንግሊዘኛው የፓርቲሲፓቶሪ ፎረስት ማኔጅመንት ብለን ህብረተሰቡ ይደራጃል። ተደራጅተው ከኛ ጋር ውል በመግባት ደኑን የተሰጠውን ደን ይንከባከባል። ከዛ ደግሞ የሚያገኘውን ጥቅምም ተጋሪ ይሆናል ማለት ነው። የደን ሀብት መጨፍጨፍን ከማስቀረትና ህብረተሰቡም ከደን ሀብት እንክብካቤና ጥበቃ ስራ ተጠቃሚ እንዲሆን በማስቻል ረገድ ሰፊ የህግ ሽፋን መሰጠቱ ውጤታማ የደንና የዱር እንስሳት ጥበቃ ስራን ለማከናወን በር የከፈተ ስለመሆኑ የሚገልጸው ፋርም አፍሪካ በዘርፉ የተሰማራ የመንግስታዊ ድርጅት በተለይ እንደ ሀገርም ሆነ እንደ ክልል የወጡ የደን አዋጆች ከመሬት አጠቃቀም አዋጅ ጋር እንዲናበብ የተደረገው ጥረት ተቋሙ አበረታች ነው በተባለው የደን ሽፋን ጭማሪ ላይ የበኩሉን አስተዋጽኦ እንዲያበረክት አስችሎታል። በተለይ እዚህ በባሌ ዙሪያ በ3 ዞን ምዕራብ አርሲ ባሌና ምዕራብ ምስራቅ ባሌ 3 ዞን ላይ በ120 ወረዳዎች በ142 ቀበሌ ውስጥ ወደ 160 የሚሆኑ የደን ማህበራትን አደራጅተን በማጠናከር እሱን በማሰልጠን ማቴሪያል በመደገፍ ደኑን እንዲጠብቁ እያደረግን ነው ያለነው። ጠቅላላ ወደ 96 የሚሆኑ የደን ማህበር አባላቶች አሉ እና ይህንን ደግሞ ደኑ ሲጠብቁ በተለይ ስራ አጥ የሆኑ ወጣቶችን በማደራጀት ስራ እንዲኖር፣ ምክንያቱም በደኑ ላይ ያለውን የደን ጭፍጫፎውን ተጽዕኖ ለመቀነስ ብዙ ወጣቶችን እያደራጀን ስራ እንዲይዙ እናደርጋለን። እንደ አጠቃላይ በክልሉ የደንና ዱር እንስሳት ድርጅት ስር የሚተዳደር 4 ሚሊዮን ሄክታር የሚሸፍን የደን ሀብት የሚገኝ ሲሆን ከዚህም መሃል 1.8 ሚሊዮን የሚሆነውን ከ700 በላይ ማህበራትን በማደራጀት የእንክብካቤና ጥበቃ ስራዎችን እያከናወነ እንደሚገኝ የኦሮሚያ ደንና ዱር እንስሳት ድርጅት መረጃ ጨምሮ የሚያመላክት ሲሆን ሂደቱ ማህበረሰቡን በአካባቢ ጥበቃና እንክብካቤ ሂደት ባለድርሻ ከማድረግ ባሻገር ከካርበን ሽያጭና ከሌሎች የደን ሀብትን በመንከባከብ ከሚገኙ ተያያዥ ተግባራት ኢኮኖሚያዊ ተጠቃሚነትን በማረጋገጥ ሂደት ቀላል የማይባል ውጤት እያስገኘም ይገኛል። 2 ባሌ ዞኖችና አርሲ ምዕራብ አርሲ ላይ ነው የተጀመረው መጀመሪያ። ከዛ ላይ ከሽያጭ ገንዘቡ ላይ 60% ወደ ህብረተሰቡ ወደ ማህበራቱ ይሄዳል። የደንና ዱር እንስሳት ጥበቃ እንዲሁም እንክብካቤ ላይ የሚሰሩ ስራዎች እንደ አጠቃላይ በአካባቢ ጥበቃና አየር ንብረት ለውጥ ላይ ለሚከናወኑ ተግባራት መሰረት በመሆኑ ከልዩ ልዩ ባለድርሻ አካላት ጋር በመስኩ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ተጠቁሟል።